ሰላም ሰላም ቤተሰቦች እንደምን አላችሁ? ይህ የወጣቶች ዓለም ነው። ዛሬ ይዤላችሁ የመጣሁት ማን ምን ይላል በሚል ርዕሰ ጉዳይ ሲሆን ጥሩን ነገር እናበረታታለን፣ ለማህበረሰብ አይመጡንም የምንላቸው ጉዳዮች ደግሞ በሐሳብ እንሞግታለን። ዛሬ ቦብ በረር አንድ ኢንተርቪው አሳያችኋለሁኝ። ሐሳባችንን እናካፍላለን፣ ፍርዱን ለሰፊው ማህበረሰብ እንተዋለን። የኔ እንግዳዬ አቶ አበባየሁ ደሜ ይባላሉ። በአዲስ አበባ የግል ትምህርት ቤቶች ማህበር ምክትል ፕሬዝዳንት ሲሆኑ ፖለቲከኛ ናቸው፣ ባለሀብት ናቸው። የኦሊቭ አካዳሚ እና የኦርጂ አካዳሚ ማኔጂንግ ዳይሬክተር እና መስራች ናቸው። ኢትዮጵያ ዜግነት ኢትዮጵያዊ አቶ አበባው ይባላሉ። የግል ትምህርት ቤቶች ምክትል ፕሬዝዳንት ናቸው። የሁለት አካዳሚዎች መስራችና ባለቤት ናቸው። ባለሀብት ናቸው። ፖለቲከኛ ናቸው። ትውልድ የሚፈራበት ቦታ ላይ፣ ትውልድ በሚያብብበት ቦታ ላይ የተቀመጡ ሰው ናቸው። እንግዲህ አቶ አበባው ኢትዮጵያዊ ነኝ ብለዋል። ሰምታችሁታል። ኢትዮጵያዊ ነኝ የሚለውን እንዲሁም ደግሞ የትምህርት ቤት ባለቤት ነው። እዚህ ጋር የተሰመረበት እቺ ነገር መምራት ያለበት አማራ ነው እንጂ እኮ ኦሮሞ ከፍት ጭራ መከተል ነው ያለበት። መተት የለውም። ገባሽ? ድግምት የለውም። በኢህአዴግ አንዳንዱ እኮ ራቁቱን ጥቁር አህያ የጋለበ ነው ከብት የሚያፈራው። ትግሬ ቢገነጠል ኢትዮጵያ አለች፣ ኤርትራ ተገንጥላ ኢትዮጵያ አለች፣ አማራ ቢገነጠል ኢትዮጵያ አለ፣ ደቡብ ቢገነጠል ኢትዮጵያ አለ፣ ሁሉም ክልል 11ዱም ቢገነጠሉ ኢትዮጵያ አለ። ኦሮሞ ቢገነጠል ግን ኢትዮጵያ የምትባለው የለች። የዚህ ሀገር ህልውና ተንጠላጥሎ ያለው ኦሮሞ ላይ ነው። ኦሮሞ አልፈልግም ታለ ኢትዮጵያ ትበተናለች። ኦሮሞ አንድ እንሆናለን ታለ ኢትዮጵያ ትቆማለች። አንድ ሁለተኛ እኔ ልል የምችለው ነገር የለም። ዳኛ ህዝብ ነው። ነገር ግን የፌደራል ፖሊስ የአለባበስ ችግር ምክንያት ኢትዮጵያን ባህል የማይመጥን አለባበስ ለበሳችሁ ብላችሁ ወደ እስር ቤት የወሰዳችኋቸው ወጣት ቲክቶከሮችን ይህንስ ኢትዮጵያ የማይመጥን አነጋገር እንዴት ታዩታላችሁ? ነው ለታላላቆች ህግ አይሰራም። ምክንያቱም ከነሱ ስለሚመጣ በድሉ አቅጅራ አዶናይ ትውልድን እየገደለ ነው፣ ደድቡ ሰግጡ እያለ ብላህ መንግስት እንዲያቆመው አቤቱታ ስትልክ ነበር። ይሄን ጉዳይ እንዴት ታየዋለህ? ያው በሐሳብ ስለመጣ ነው። ሰራዊት ፍቅሬ ሰግጥ ፈምስ የጉዞ ወኪል አዶናይን ይዞ በሚለው በተካሄደው ፕሮግራም ላይ ተገኝተሃል በሚል ቁም ስቃይም ስታወሩት የነበራችሁ ታላላቅ ሰዎች፣ ምሁራኖች የታላችሁ? አንድ ወጣት ሲያድግ ሲለወጥ በራሱ ጥረት ለይታ ሲቀርብ ሳይጎበዘ ሲባል ሁሉም ኮርኳሚ ሆነው ይመጣሉ። ሁሉም ሐሳብ አዋጭ ሆነው ይመጣሉ። እንደዛ አይነት ጉዳይ ግን ሲሳተፉ አይተን አናውቅም። ትውልድን እየበላ ያለው የትኛው ነው? እናንተ እኮ ነበራችሁ ወጣቱን ጫንቃችሁ ጋር ዝላችሁ ወደ ማማ ታወጡት የሚገባ የነበር እናንተ ናችሁ። አሁን እኮ ወጣቱ ጫንቃ ጋር ሆናችሁ የተቀመጣችሁ እናንተ ናችሁ። አሚተች የለም ይሄን ሐሳብ የአቶ አበባውን የሚቃወም የለም። ሱፍ የለበሰ ልጅ ከኢትዮጵያ አለባበስ ባፈነገጠ መልኩ ለብሳል ተብሎ ወደ ማረሚያ ቤት ከገባ አቶ አበባውን እንዴት ያዩታል? እሳቸውም ሱፍ ስለለበሱ ማለት ነው። ስለዚህ አንዳንዴ ለወጣቱም ጊዜና እድል ስጡት። ስለዚህ አንድ ትውልድን አነጻለሁ እሰራለሁ ከሚል ሰው
የራሱ አካዳሚ ካቋቋመ ሰው እንዳጠቃላይ ደግሞ የግል ትምህርት ቤቶች ምክትል ፕሬዝዳንት ሆኖ ከሚያስተዳድር ሰው በዚህ ልክ ባፉ የሚጸዳዳ እነኚህ ጋጋታ መተተኞች የድንጋይ ዘመን ሰዎች ወላቸው አማራ ነው የሚሉ ተነስተው ጓ የሚሉ አረቂያም ብሔርሽ ምንድነው? ቆንጆ ብሔር ምንድነው ብዬ ስጠይቅ ኢትዮጵያ ታዲያ አማራ ነው ማለት ነው። እኔ የግል ትምህርት ቤቱ ማህበር አብዛኛው ሰፋፊ መሬት የያዙ የትግራይ ተወላጆች ናቸው። ስም ለሀገር ቀውስ እያመጣ ያለው እንደዛ አይነት ንግግር ነው። አገርን እያሸበረ ያለው እንደዛ አይነት ንግግር ነው። እኛም ዜጋ ነን። በነገራችን ላይ ዜጋ ነን። እንደ ህዝብ ብዙ ዝም ያልነው ነገር እኮ አለ። እየሰማን እኮ እንዳልሰማን የሆነው እንደ ህዝብ ብዙ ነገሮች አሉ። ኢትዮጵያ ያንዳንዱ መኖሪያ ያንዳንዱ መጠለያ ነች። ከዚህ በኋላ ግን እንደ ዜጋ ይመለከተናል።